የእግዚአብሔር አምላካችን ስም የተባረከ ይሁን። እስኪ ስለነበረን ድንቅ አምልኮ ጊዜ ለጌታ ክብር እናምጣ። ደስ ብሎን ለጌታ ከሆነ ይሄ አንሳል በደንብ ለጌታ ከሆነ ሃሌሉያ። ኢየሱስ ክርስቶስ የሚያድን ጌታ ነው። ሁላችሁንም በአክብሮት በትህትና ጠይቃለሁ። እንቆምና የምናገርበትን የእግዚአብሔር ቃል ክፍል አብረን እናነባለን። ለቃሉ ክብር ነው የምንቆመው። ሁለተኛ ቆሮንቶስ ምዕራፍ 4 3 ቁጥሮችን አነባለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ቁጥር 7 እና ቁጥር 16ን አነባለሁ። እኔም አነበው በአዲሱ መደበኛ ትርጉም ነው። ርዕሱን ከዛ ላይ ስለወሰድኩት ማለቴ ነው። ቁጥር 1 ስለዚህ ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥም። ቁጥር 7 ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። ከየአቅጣጫው ብንገፋም አንንኮታኮትም፣ ግራም ብንጋባም ተስፋ አንቆርጥም። ቁጥር 16 ስለዚህ ተስፋ አንቆርጥም። ውጫዊ ሰውነታችን እየጠፋ ቢሄድ እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለትን ዘላለማዊ ክብር ያስገኛልናልና። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። አጭር ጸሎት እንጸልይ ሁላችንም። በአምልኮ በመካከላችን የነበረውን ጌታ እንደገና ደግሞ በቃሉ እንዲያስተምረን መንፈስ ቅዱስን እንጋብዝ። እግዚአብሔር በመካከላችን ክቡር ቃሉን እንዲናገረን። ኢሳይያስ እግዚአብሔር ክቡር ድምፁን ያሰማል ይላል። ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔር ክቡር ድምፅ በቃሉ ውስጥ ነው ያለው እና የእግዚአብሔር ቃል ክቡር ነው። የእግዚአብሔር ቃል ድንቅ ነው። የእግዚአብሔር ቃል ሰማይና ምድር የተፈጠሩበት ሕያው መልእክት ነው። ስለዚህ አንድ ሰው ዛሬ ከገባበት ይወጣል፣ ጸንቶ ይቆማል። የሚያቆመው ቃሉ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ቃል ከተናገረ ይሆናል። የማይሆን ነገር የለም። ይሁን አለ ሆነ ይላል። እግዚአብሔር ይባረክ። እግዚአብሔር ይሁን ሲል ይሆናል። እጃችሁ ያለው ቃል እግዚአብሔር ሰማይና ምድርን የፈጠረበት የከበረና ክቡር ቃል ነው። ስለዚህ ይሄ እንዲመጣልን እግዚአብሔር ሆይ ተናገረኝ እንላለን። እኛ አገልጋዮች እሱን ነው የምንገልጠው፣ እሱን ነው የምናብራራው። ዓለማት ከተፈጠረ ጊዜ ጀምሮ እግዚአብሔር በታማኝነት ለሕዝብ የሰጠው ትልቁ ስጦታ ቃሉን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ውስጥ ሕይወት አለ፣ ማምለጥ አለ፣ መሻገር አለ፣ መለምለም አለ፣ መተከል አለ፣ መቆም አለ። ደግሞ ያፈርሳል፣ ይገነባል፣ ያንጻል፣ ያሻግራል። የእግዚአብሔር ቃል የሚሰራ ነው። የዕብራውያን ጸሐፊ እንደነገረን የሚሰራ ነው። 2 አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። ክብር ሁሉ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ጌታ ሆይ ቃልህን ላክ በሉት። እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለዘላለም ላንተ ይሁን። በአምልኮ በጸሎት በመካከላችን ስለነበርክ ስለዳሰስከንና ስላገኘህን እናመሰግንሃለን። አሁን ደግሞ ያው አንተን ልናመልክ ቃልህን ልንሰማ ወደ አንተ መተናል፣ ወደ ቤት መተናል። እግዚአብሔር ሆይ ናፍቆን ጠረንህ ውበትን ናፍቆን መተናል። አንተ ደግሞ ወደ አንተ የመጡትን እንዲሁ አትመልሳቸውም። እግዚአብሔር ሆይ እስከ ነገራችን መጣን፣ እስከ ድካማችን ወደ አንተ መጣን፣ እስከ ጥያቄያችን መተናል። አንተ ደግሞ እንድታገኘን እጸልያለሁ። ሰማያት በዚህ ጌታ ሆይ ጉባኤ ላይ እንዲከፈቱ እጸልያለሁ። በሴቶች በወንዶች ላይ ቃልህ እንዲመጣ እጸልያለሁ። ክብር ሁሉ ለአንተ ይሁን። የጠላት ሥራ የፈረሰ ይሁን፣ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ያንተን ክብር የሚቀናቀን ቃልህን የሚያጣምም የሚሰርቅ ሌባ መንፈስ በኢየሱስ ስም የፈረሰ ይሁን፣ የተመታ ይሁን።
ጊዜውን ሁሉ ሰልጥንበት፣ ሁሉ ላንተ ክብር ይሁን። እኔ ባሪያህም የሰጠኸኝን ብቻ መናገር እንድችል ለአንደበቴ ጠባቂ አስቀምጥ። ጉባኤውንም ላንተ አሳልፌ ሰጠሁ። በሁሉ ክብሩ ላንተ ይሁን፣ በረከቱ ለኛ ይሁን። ለጌታ ክብር አምጥተን እንቀመጣለን። ክብር ለኢየሱስ ይሁን። አሜን። ለጌታ ክብር አምጡ ስላችሁ እንዴት ነው? አነሳለ። በደንብ አምጡ። እግዚአብሔር የተባረከ ይሁን። ኢየሱስ ያድናል። ተስፋ አንቆርጥም በሚል ርዕስ አጭር የእግዚአብሔርን ሐሳብ እንመለከታለን። የእግዚአብሔር አምላካችን ስም የተባረከ ይሁን። ተስፋ እጅግ በጣም ወሳኝ ነው ለአማኞች፣ ለአገልጋዮች፣ ለቤተ ክርስቲያን። ክብር ለኢየሱስ ይሁን እና መጽሐፍ ቅዱሳችን በሙሉ ስታጠኑት 66ቱ መጽሐፍ ከሚነግራችሁ ነገሮች አንዱ ክርስቲያኖች፣ አማኞች፣ አገልጋዮች ሁሉ በተስፋ እንዲኖሩ ነው እና ይሄን ዓለም ስታዩት ብዙ ሰዎች ራሳቸውን የሚያጠፉት፣ ሌላውን የሚያጠፉት፣ ነገራቸውን ሁሉ የሚያበላሹት ተስፋ ሲቆርጡ ነው እና ተስፋ ሲያጡ፣ ተስፋ ሲጨልምባቸው ነው። የእስራኤልንም ታሪክ ስናይ በሁለቱ ከዚህ በፊትም አንስቼዋለሁ፣ በሁለት ነገር የታጀበ ነው። ተስፋ አለ፣ ደግሞ ተግዳሮት አለ እና ይሄ የሁላችንንም ሕይወት አሁን የደረስንበትንም ይሄ አንደኛው መቶ ክፍለ ዘመን ያለው ሁኔታ ስናስብ እነኚህ ሁለቱ አብረው ያሉ ናቸው እና ተስፋ አለ፣ ደግሞ ተግዳሮት አለ፣ ቻሌንጅ አለ እና አንዳንድ ጊዜ ጥያቄ ይፈጠርባቸዋል። ለምንድን ነው በተለይ አማኝ ሁነን ክርስቲያን ሁነን በመከራ ውስጥ፣ በችግር ውስጥ፣ በጥያቄ ውስጥ የምናልፈው ብለን ልናነሳ እንችላለን። እንደዛ ነው ነገሩ። ስለዚህ መከራ አለ፣ ቻሌንጅ አለ፣ ተግዳሮት አለ፣ ደግሞ ሆፕ አለ፣ ተስፋ አለ። እግዚአብሔር የተባረከ ይሁን። በተለይ ለአማኞች፣ ለአገልጋዮች፣ ለእግዚአብሔር ሰዎች ተስፋ አለ። ክብር ለኢየሱስ ይሁን። እስኪ ለአንድ ሰው ተስፋ አለ በሉት። ተስፋ ማለት ነገ ላይ የምታገኙት በእግዚአብሔር ለእናንተ የታቀደ መልካም ነገር ነው። የእኛ ደግሞ ትልቁ ተስፋችን የናዝሬቱ ኢየሱስ ነው። እሱ ተመልሶ ይመጣል። ክብር ለእግዚአብሔር ይሁን። እሱን ስናስብ ሁሉን ረስተን እንኖራለን። በመጽሐፍ ቅዱሳችን ላይ በተለይ ስለ ተስፋ ስናስብ በጣም ምሳሌ የሚሆነን ሰው ኢዮብ ነው። ኢዮብ እንደምታውቁት በምድር ላይ ወይም ደግሞ በመጽሐፍ ቅዱስ ውስጥ በጣም በከፍተኛ ቻሌንጅ ጥያቄ ውስጥ ካለፉ የእግዚአብሔር አገልጋዮች ሰዎች አንዱ ኢዮብ ነው። የኢዮብን ሕይወት መጽሐፋችን እንደሚነግረን 4 ኳሊቲዎች እንደነበሩት የእግዚአብሔር ቃል ራሱ ይነግረናል። ኢዮብ ጻድቅ ነው ይላል። ኢዮብ ቅን ነው ይላል። ኢዮብ እግዚአብሔርን የሚፈራ ሰው ነው ይላል። ኢዮብ ከክፋት ሁሉ የራቀ ሰው ነው ይላል። እነኚህን የመሰከረለት ፓስተር ሳይሆን ነቢይ ሳይሆን እግዚአብሔር ነው። ይሄ ሰው ግን በሙሉ ሕይወቱን ስታዩ ምዕራፍ 1 ጀምሮ በጥያቄ መሞላት ብቻ ሳይሆን በአንድ ጊዜ 5 ነገሮች ወረዱበት። አይታችሁ ስታነቡ ታገኛላችሁ። የመጀመሪያው እግዚአብሔር የሰጠው ሀብቱና ንብረቱ በሙሉ በአንድ ጊዜ አለቀበት፣ በአንድ ጊዜ ጠፋ። ሁለተኛው በጣም የሚዘገን ነው። በጣም የሚያማምሩ ልጅ ያላችሁ ታውቃላችሁ። በአንድ ጊዜ 10 ልጆቹ አለቁ ይላል። እኔ ስናገር እናንተ ስትሰሙ ቀላል ነው፣ ግን በጣም ከባድ ቻሌንጅ ነው። ወልዶ ያሳደጋቸው ልጆች፣ ዋጋ የከፈለባቸው ልጆች፣ የሚወዳቸው ልጆች በአንድ ጊዜ 10 ሁሉ አለቁ ይላል መጽሐፍ ቅዱስ። ይሄ ብቻ አይደለም። ኢዮብ ከልጅነት ጀምሮ አብራው የነበረችው የሕይወት አጋሩ ሚስቱ ይሄንን እግዚአብሔርን እንዴት ነው የምታመሰግነው? ጨካኝ ነው፣ ስደበው አለችው። አታመስግነው፣ ጨካኝ ነው፣ ልጆቼን ጨርሶ እንዴት ታመሰግናለህ አለችው። ለሚስቱ አንቺ ሰነፎች ከሚናገሩት ሴቶች ከሰነፎች ሴቶች አንዷ ነች። ከእግዚአብሔር እጅ መልካሙ እንደተቀበልን ሁሉ ክፉንም ማንቀበልበት ምንም ምክንያት የለም አላት እና በዚህ ምክንያት ጥላው ሄደች። ሚስቱም ተለየችው፣ ብቸኛ ሆነ። ይሄ ብቻ አይደለም። ኢዮብ እግዚአብሔር የሰጠው አካሉ ከራስ ፀጉሩ እስከ እግር ጥፍሩ ድረስ
በቁስል ተመታ ይላል። በሙሉ በሽተኛ ሆነ። ያ ጻድቅ ሰው ከክፋት የራቀ ሰው፣ ቅን ሰው፣ እግዚአብሔርን የሚፈራ ሰው በሽተኛ ሆነ ይላል መጽሐፍ ቅዱስ። ይሄ ብቻ አይደለም። 5ኛ ላይ ለብዙ ዘመን አብረው ውስጥ በጣም ሲያደንቁት የነበሩ ጓደኞቹ በሙሉ እነ ሄልፋዝ በሙሉ ተሳለቁበትና ጥለውት ሄዱ። እንዳውም እየመዘዙ አንተ እግዚአብሔርን የበደልክ ሰው ነህ፣ ይሄ ሁሉ የመጣብህ እግዚአብሔር ጻድቅ ነው ይላል፣ ጓደኞቹ ደግሞ ኃጢአተኛ ነው፣ ኃጢአት ሰርተህ ነው ይሉታል። እና ኢዮብ በእነኚህ ነገሮች ውስጥ ካለፈ በኋላ ምዕራፍ 14 ቁጥር 7 ላይ እንደዚህ አለ። ላመጣላችሁ የፈለኩት ያ ነው፣ ኢዮብ የተናገረውን ቃል ነው። ምዕራፍ 14 ቁጥር 7 ላይ ዛፍ አለ። ዛፍ እንጨት፣ ስለ እንጨት ነው የሚናገረው። ዛፍ ቢቆረጥ ግንዱ በመሬት ውስጥ ቢያረጅ ስሩ ራሱ ቢበሰብስና ቢሞት ከውሃው ሽታ የተነሳ ያቆጠቁጣል፣ እንደገና ሌላ ዛፍም ሆኖ ይበቅላል፣ ለእንጨት ተስፋ አለው አለ። ለእንጨት ይሄ ለሚታየው እንጨት ምን አለው አለ? ተስፋ አለው። እና ምዕራፍ 19 አልፋችሁ እና 14 ላይ ነው የተናገረው። 19 ላይ ሲደርስ እኔ ግን አለ አሁን ያለሁበትን መከራ ሳይሆን አሻግሬ የምጠብቀው ጌታ አለ አለ። አሁን የለበስኩት ስጋዬ ቆዳዬ በቁስል ቢመታም ልጆቼ ቢያልቁም ሚስቴ ብትሄድም ጓደኞቼ ቢከዱኝም አለና አንድ ቀን ከዚህ ቁርበቴ ተለይቼ ጌታዬን ፊት ለፊት እንዳየው ይሄን ተስፋ አደርጋለሁ አለ። አስቀድሞ ስለ ትንሣኤ የተናገረው በመጽሐፍ ቅዱስ በስነ መለኮት አጻጻፍ ኢዮብ የመጀመሪያ የተጻፈ መጽሐፍ ነው ይባላል። መጀመሪያ ነው የተጻፈው ከዘፍጥረትም በአጻጻፍ ደረጃ በታሪክ ሳይሆን እና በጣም የሚገርም መልእክት ያለው መጽሐፍ ነው የኢዮብ መጽሐፍ። እና ኢዮብ ላይ የምትገኙ ተስፋ አለኝ ይላል። እግዚአብሔር የተባረከ ይሁን። አሜን። ሁሉ ነገርም ባይኖር እኔ ተስፋ አለኝ፣ ተስፋ አልቆርጥም ይላል። እና ከዛ ምዕራፉን ስጨርሱ 42ቱን ምዕራፍ ስታጠቃልሉ ምዕራፍ 42 ላይ ሲደርስ እንደዚህ አለ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ። መስማትን ስላንተ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየች አለ። እግዚአብሔር የተባረከ ይሁን። እግዚአብሔር መልካም ነው በሉ። ለኛ ባልገባን ነገር ሁሉ እግዚአብሔር ሥራ ላይ ነው። ክብር ለኢየሱስ ይሁን። ለዚህ ጌታ ታጨበጭባላችሁ ባይገባችሁም እግዚአብሔር ልክ ነው። መስማትን ስላንተ ሲሰበክ ስላንተ ሲነገር ሲዘመር ሰምቼ ነበር፣ ታሪክ አውቅ ነበረ። እኔ ግን ምሕረትና ቸርነትህን አየሁ የማትከዳ እንደሆን ካለ እግዚአብሔር ይባረክ። እግዚአብሔር ሰውን አይከዳም። እግዚአብሔር ሰው አይጥልም። እግዚአብሔር ሰው አይጥልም። በሰው ስቃይም አይደሰትም። እግዚአብሔር መልካም አምላክ ነው። ከዛ በኋላ የኢዮብ ታሪክ ሲጠቃለል ባጭሩ ምዕራፍ 42 ያጣውን ነገር በጥፍ አግኝቶ ይልና ከዚህ በፊት ነግሬያቸዋለሁ። በመጽሐፍ ቅዱስ ውስጥ እድሜ ጠግቦ ከተባሉ ሰዎች አንዱ ኢዮብ ነው። እድሜ ጠግቦ ሞተ ይላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምዕራፍ 1 ላይ አይመስልም። ምዕራፍ 1 ላይ ሁሉ ነገር ያከተመ ነው የሚመስለው፣ ግን ምዕራፍ 2 አለ። እግዚአብሔር የተባረከ ይሁን። እስኪ ለአንድ ሰው ምዕራፍ 2 አለ በሉ፣ ጨብጡና ምዕራፍ 2 አለ ገና እግዚአብሔር ያዘጋጀው። ክብር ለኢየሱስ ይሁን። እድሜ ጠግቦ ይላል። ክብር ለኢየሱስ ይሁን። ስለዚህ ኢዮብ ተስፋ የማይቆርጥ ሰው ነበረ፣ ያልቆረጠ ሰው ነበረ። ምሳሌያችን ነው። ሁሉ ጊዜ እንደምናነሳው እስራኤል እግዚአብሔር ለራሱ የመረጣት እስራኤል ብዙ ነገር ውስጥ ያለፈች ነች። ነገር ግን እስራኤል ሕዝብ ዘንድ የነበረው አንዱ ትልቁ ነገር ተስፋ ነው። ተስፋ አትቆርጥም። እግዚአብሔር የተባረከ ይሁን። ጥጃን ብታመልክ፣ ጣዖትን ብታመልክ፣ ኃጢአት ብትሰራ፣ ብትኮበልል፣ ብትማረክ፣ ብትፈርስ ግን ተመልሳ እግሩ ስር ትወርቃለች። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር አለ ትላለች። ኢሳይያስ 57:10 ይሄን ነው የሚነግር። ተስፋ አለ ትላለች። በመንገድሽ ብዛት ደከምሽ፣ ነገር ግን ተስፋ የለም
አላልሽም፣ በዚህ ምክንያት የጉልበትሽን መታደስ አገኘሽ ነው የሚለው። ክብር ለእግዚአብሔር ይሁን። እስኪ ለአንድ ሰው ዛሬ ታድሶ ይሆናል በሉት። የጉልበት መታደስ ይሆናል። ዛሬ የደከሙ ጉልበቶች ይታደሳሉ። ክብር ለኢየሱስ ይሁን። ለጌታ ክብር አምጡ፣ እልልታና ጭብጨባ። የደከሙ ጉልበቶች ይታደሳሉ። አያችሁ፣ የእግዚአብሔር ቃል ምንም የሌለውን እንደገና ይጠራና ይፈጥረዋል ይላል አይደል? ራሱ ኢዮብ መንፈስን ትልካለህ ይፈጠራሉ፣ የምድርንም ፊት ታድሳለህ ይላል። ይሄንን እንትኑን አጽናፈ ዓለሙን ብቻ ሳይሆን እኛን ያድሰናል። እግዚአብሔር ይባረክ። እናንተ ጋር የሌለ ነገር ካለ ይጠራል፣ እያለ የተበላሸ ነገር ካለ ደግሞ ይታደሳል። ታምናላችሁ? ዛሬ የተሐድሶ ቀን ነው የሚል ያጨበጭባል አንድ ሰው ለሰራዊት ጌታ ለእግዚአብሔር። እግዚአብሔር የተሐድሶ አምላክ ነው እና የጉልበትን መታደስ አገኘሽ ይላል። ሐዋርያትን በሙሉ ሐዲስ ኪዳን ላይ መታችሁ ስታዩአቸው ጌታ ኢየሱስ ክርስቶስ ከመጣ በኋላ ከብዙ ነገር አላቆ ሰብስቧቸው ሐዋርያቶች 120ዎቹ 72ቱ 36ቱ 12ቱ በሙሉ ተከተሉትና ግን የመጣበት ተልኮ ስለነበረ ሲያዝ ሁሉም ተበታተኑ፣ ተስፋ ቆረጡ፣ ፈሩ። እስከ መጨረሻው አልክድህም ብሎ የተናገረው ጴጥሮስ ሳይቀር 3 ጊዜ ዶሮ ሳይጮህ ከዳው ወይም ካደው። መካድ ብቻ ሳይሆን መጽሐፍ እንደሚለን ረገመው ሁሉ ይላል አይደል? አልክድህም እስከ መጨረሻው ያለው ጴጥሮስ ልክ ኢየሱስ እንደተያዘ ሲያይ ረገመው ሁሉ ይላል። አላውቀውም። አያችሁ፣ ተስፋ ቆረጠ። ኢየሱስ ከዚህ በኋላ እኛ ሊታደግ ይችላል የሚል እምነት በውስጡ ጠፋ። ሁሉም ተበተኑ። መበተን ብቻ ሳይሆን ወደ የተግባራቸው ሄዱ። ግን እነ ማርያምና እነኛ ሴቶች ግን እስከ መጨረሻው ተከተሉት ይላል። እግዚአብሔር የተባረከ ይሁን። አሜን። በማለዳ አይሁድን ሳይፈሩ ሽቶ ይዘው አስከሬን ሊቀቡ ብቻቸውን እስከ መጨረሻ ተከትለው ሄዱ። ዮሐንስ 20 እንደሚነግረን ማርያም በማለዳ ኢየሱስን ልትፈልግ መቃብር ቦታ ስትሄድ ያ ድንቅ ጌታ ተገለጠና ማርያም አላት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዳዊት እንደዚህ ይላል፣ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ይላል። እግዚአብሔር ፊት የሚቆዩ ሰዎች፣ በጸሎት የሚቆዩ፣ በጽናት የሚቆዩ ሰዎች፣ ተስፋ ሳይቆርጡ እስከ መጨረሻው ለሚከተሉ ሰዎች እግዚአብሔር ዘንበል ይላል። አሜን። ታይም አለው፣ ጊዜ አለው፣ ደቂቃ አለው፣ ሰከንድ አለው፣ ይመጣል። ስለዚህ እግዚአብሔር ለሚጠብቁት ሰዎች ይመጣል ዛሬ እና ዘንበል አለልኝ ብቻ ብሎ አያቆምም። ነፍሴን አዳናት፣ ከረግረግ ጭቃ አወጣኝ ይላል። አረማመዴን አጸና፣ ለክብሩ አዲስ ምስጋና አፌ ላይ ጨመረብኝ ይላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ማውጣት ብቻ አይደለም፣ አዲስ ነገር አንደበታችሁ ላይ ያስቀምጣል። ምስጋና። እግዚአብሔር የተባረከ ይሁን። ጸንተው ለሚቆሙ ሰዎች እግዚአብሔር ደቂቃውን ሰከንዱን አይቶ ዘንበል ብሎ ይመጣል። አሜን። ዛሬ የሚመጣላችሁ ሰዎች አላችሁ። ዛሬ የጠበቃችሁት ጌታ በድንገት ወደ ቤታችሁ ይመጣል። በድንገት ወደ ሕይወታችሁ ይመጣል። በድንገት ወደ ጠበቃችሁት ወደዛ ኢየሱስ ይመጣል። ይሄ እኔ ቀን ነው የሚል ያጨበጭባል። ለሰራዊት ጌታ ለእግዚአብሔር በድንገት ይመጣል ወደ ሕይወታችሁ። ስለዚህ በተስፋ መጽሐፍ እግዚአብሔርን በተስፋ ለምትጠብቀው ነፍስ እግዚአብሔር መልካም ነው ይላል። አሜን አሜን። ቢገባችሁም ባይገባችሁም በዚህ በጨለማው ዓለም ውስጥ እግዚአብሔር የተባረከ የዛሬ ሳምንት እንደመጣልን ቃል ምሽት አለ፣ ግን ንጋት ይሆናል። ክብር ለእግዚአብሔር ይሁን። መሽቷል፣ ግን ይነጋል። እግዚአብሔር የተባረከ ይሁን። ከዚህ በፊት ተናግሬ ያለው ዛሬም ደግሜ የምነግራችሁ የስተት ትምህርት ማለት መስቀሉን ያለ ትንሣኤ አምኖ መስበክ፣ ትንሣኤን ያለ መስቀል አምኖ መስበክ ማለት ነው። ወይም ትንሣኤ የሌለው መስቀል ወይም ደግሞ መስቀል የሌለው ትንሣኤ ማለት ነው። እና ኢየሱስ የሞተም ነው የተነሳም ነው። ስለዚህ ሁል ጊዜ በሰው ሕይወት አርብ አለ። ግን አርብ ብቻ አይደለም፣ እሁድ አለ። አሜን። እሁድ አለ፣ ትንሣኤ አለ፣ መነሳት አለ፣ መቆም አለ፣ መሻገር አለ፣ እንደገና ማገልገል አለ፣ ማምለክ አለ፣ አዲስ ፀሐይ አለ። የሚያምን ሰው ያጨበጭባል። ለሰራዊት ጌታ ለእግዚአብሔር አለ።
ትንሣኤ በሕይወታቸው አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የአንድ ሰው መልእክት ነው። መከራ አለ፣ ልክ ነው። ቻሌንጅ አለ፣ ልክ ነው። ጨለማ አለ፣ ልክ ነው። ግን ይነጋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር የብርሃን አምላክ ነው። አሜን። ሐዋርያው ቅዱስ ጳውሎስ በተለይ በተስፋ ምሳሌ ከሚሆኑ ሰዎች አንዱና ዋናው ነው። ቅድም ያነበብኩትን ክፍል እነኚህን የሁለተኛ ቆሮንቶስ ምዕራፍ 4 ላይ 18 ቁጥሮች ናቸው ያሉት። 4 ነገሮችን ተስፋ የማይቆርጥባቸው ምክንያቶች ጳውሎስ ይናገራል። 4 መሰረታዊ የዛሬ መልእክቶቻችን ናቸው። በደንብ ስሙ። ጳውሎስ እኔ ተስፋ አልቆርጥም ብሎ የተናገራቸው 4 ሪዝኖች አሉኝ፣ ምክንያቶች አሉኝ ተስፋ የማልቆርጥባቸው ይላል። የመጀመሪያው ቁጥር 13 ሐዋርያው ጳውሎስ በብዙ ነገር ውስጥ ያለፈ ነው። ታውቃላችሁ፣ ስለሱ እንሰበካለን፣ እናነባለን፣ እናውቃለን። በጣም ምሳሌ የሚሆነን የሐዲስ ኪዳንን ግማሹን መጽሐፍ የጻፈ እስከ 3ኛው ሰማይ የተነጠቀ ከአገልጋዮች ሁሉ እኔ ክርስቶስን እመስላለሁ ብሎ የተናገረ እግዚአብሔርን በእውነትና በመንፈስ ያገለገለ ምሳሌያችን ነው ሐዋርያው ጳውሎስ። እና ተስፋ መቁረጥ በሕይወቱ መጥቶበት ግን አልቆርጥም ብሎ የጻፈልን መልእክት ነው። ምክንያቶቹንም ነግሮናል። 4 ዋና ምክንያቶች ነግሮናል። አንዱ ቁጥር 13 ነገር ግን አመንኩ ስለዚህም ተናገርኩ ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን ይላል። አማኝ ነኝ ይላል። እግዚአብሔር ይባረክ። አሜን። በሌላ መልእክቱ ላይ ያመንኩትን አውቃለሁኝ ይላል። ስለዚህ አማኝ ተስፋ አይቆርጥም። ለምን? የምናምነው ተስፋ የሚያስቆርጥ አምላክ አይደለም። ስለዚህ በምታምኑት እምነት እንድትኮሩ እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ተስፋ እንዳንቆርጥ የሚያደርገን የመጀመሪያው ጉዳይ እምነታችን ነው፣ ያመንነው ነው። እሱ ደግሞ የነገስታት ንጉሥ የጌቶች ጌታ የማይሞት የማያረጅ ትናንትናም ዛሬም ለዘላለምም ያው የሆነ ኢየሱስ የሚባል ጌታ አለን። በዚህ ምክንያት ተስፋ አንቆርጥም። ክብር ለእግዚአብሔር ይሁን። የኛ እምነት በሰልባጅ የመጣ ሳይሆን የነበረ ነው፣ ያለ ነው፣ የሚኖር ነው። ክብር ለእግዚአብሔር ይሁን። በዚህ ምድርም ይሁን በሰማይ ዋስትና ያለው የሚያዋጣ እምነት የኛ እምነት ነው። ክብር ለእግዚአብሔር ይሁን። እስኪ ስለ እምነታችሁ አጨብጭቡ። ስለምታምኑት እምነት ኢየሱስ ያድናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያመንነው እምነት በሰማይ አገር ያዘጋጀ እምነት ነው። ክብር ለእግዚአብሔር ይሁን። ሰማይ አገር አለን፣ በምድርም ደግሞ በሰላም እንኖራለን። ስለዚህ ጳውሎስ ተስፋ አልቆርጥም። ለምን አትቆርጥም ስትሉት እኔ አማኝ ነኝ ይላል። እምነቴ ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ላይ የተመሰረተ ከሰማይ በመጣውና በቀራኔው መስቀል ላይ ደሙን ባፈሰሰው ስጋውን በቆረሰው ሕይወቱን ለኔ አሳልፎ በሰጠው በናዝሬቱ በኢየሱስ ክርስቶስ አምኛለሁ ይላል። በሌላኛው ክፍሉ ላይ ሞቱና ትንሣኤውን ተሸክሜው ዞራለሁ ይላል። ክብር ለኢየሱስ ይሁን። ስለዚህ እምነታችሁ የሚያኮራ ነው። እምነታችሁ የሚያስመካ ነው። እምነታችሁ ትክክል ነው። እምነታችሁ እውነት ነው። እምነታችሁ ለዘላለም ሕይወት እናንተን ከጨለማ ያመጣ ነው። እምነታችሁ በእግዚአብሔር ላይ ነው። ክብር ለእግዚአብሔር ይሁን። ተስፋ እንዳንቆርጥ አማኝና አገልጋይን የሚያደርገን ያመንነው እምነት ነው። እድር አይደለም፣ ዕቁብ አይደለም። እምነታችን በሥላሴዎች ነው። ክብር ለኢየሱስ ይሁን። እስኪ ሥላሴ አባቱ የሆነ ሰው ያጨበጭባል። ለሰራዊት ጌታ ለእግዚአብሔር እምነታችን በእግዚአብሔር ላይ ነው። ኢሳይያስ ባንተ ላይ ታምናለችና ባንተ ለምትደገፍ ነፍስ በሰላም ትጠብቃታለህ ይላል። ዘወር ብሎ ወደ እስራኤላውያን ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ ይላል። ለዘላለም የምትታመኑበት አስተማማኝ ዋስትና
ተሰብሮ የማይወጋችሁ ቀናይቶ የማይከዳ ሁሉ ጊዜ እዛው የሆነ ክፉዋችሁን የማይወድ ለእናንተ ሕይወቱን የሰጠ ስለ እናንተ በቀራንዮ መስቀል መሞት ብቻ አይደለም፣ አሁን በአብ ቀኝ ያለ ተመልሶ የሚመጣ የነገስታት ንጉሥ የጌቶች ጌታ ልዩ አባት አላችሁ። አጨብጭቡ ለሰራዊት ጌታ ለእግዚአብሔር። እምነታችን በእሱ ላይ ነው። እሱ የኛ አባት ነው። ደስ ይበላችሁ፣ ደስ ይበላችሁ፣ ተጽናኑ። ተስፋ እንዳንቆርጥ የሚያደርገን ተስፋ የማያስቆርጥ አምላክ አለን። አምላክ አለን። ብቻችን አይደለንም። የሚሰማ ያውም የሚረዳ አይን ያለው ሃሌሉያ የሚታደግ አምላክ ያለው ሰው አጨብጭቡ ለሰራዊት ጌታ ለእግዚአብሔር። አለን አምላክ አለን። አምላኪዎች ነን። ክብር ለኢየሱስ ይሁን። የጸጋ ቅዱሳን ደስ ይበላችሁ። አገልጋዩ ደስ ይበላችሁ። ፓስተሮች ደስ ይበላችሁ። ሽማግሌዎች ደስ ይበላችሁ። ኳይሮች ደስ ይበላችሁ። በልዩ ልዩ የምታገለግሉ ደስ ይበላችሁ። እኛ አምላክ አለን። አሜን በሉ። አምላክ አለን። የሚሰማ ነው፣ የሚረዳ ነው፣ የሚያይ ነው፣ የሚታደግ ነው። ትልቅ አምላክ ነው። ክብር ለእግዚአብሔር ይሁን። አጨብጭቡ ስለሚገባው ክብር ለሱ። አምላክ አለን እና እምነት አለኝ። በዚህ ምክንያት ምንም ነገር ቢመጣ ተስፋ አልቆርጥም ይላል። ሁለተኛ ቁጥር 1 ስለዚህ ምክንያት በድሮ መደበኛ ትርጉም ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ይላል። በአዲሱ መደበኛ ትርጉም ተስፋ አንቆርጥም ይላል። ምን ስላለን? አገልግሎት ስላለን ይላል። እግዚአብሔር የተባረከ ይሁን። ወደ ኋላ ተመለሱና ምዕራፍ 3 ቁጥር 6 ላይ ምዕራፍ 3 ቁጥር 6 እርሱም ይላል እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለሐዲስ ኪዳን አገልጋዮች እንሆን ዘንድ አበቃን ይላል። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። አያችሁ፣ አዲስ ኪዳን የተመሰረተው በደም ነው፣ ያውም በክርስቶስ ደም። ስለዚህ እኔ እናንተ የሐዲስ ኪዳን አገልጋዮች ነን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ተስፋ እንዳንቆርጥ የሚያደርገን ሌላኛው ሁለተኛው ጳውሎስ ምንድነው ይላል? በደም ኪዳን የተመሰረተውን የሐዲስ ኪዳንን አገልግሎት እንዳገለግል ለኔ ተሰጥቶኛል በምህረት ይላል። እግዚአብሔር ይባረክ። አሜን። ዘማሪዎች ደስ ይበላችሁ፣ ሰባኪዎች ደስ ይበላችሁ፣ አምላኪዎች ደስ ይበላችሁ። ሁሉ አገልጋይ ነው በሐዲስ ኪዳን። ካህንን ሁላችንም ጳውሎስ ለሐዲሱ ኪዳን ለዚህ ለከበረው አገልግሎት ስለተመረጥኩኝ ተስፋ አልቆርጥም ይላል። አገልግሎት እግዚአብሔር ይባረክ። አሜን። እንደየተሰጣችሁ በቦታችሁ ሽርጉድ የምትሉ ሁሉ ደስ ይበላችሁ። አገልግሎታችሁ የከበረ ነው። አሜን። ከዚህ በፊት ትልቅ መስሪያ ቤት ነው የምትሰሩት። የመስሪያ ቤት ዋና ካፒቴን አዛዡ እግዚአብሔር ነው። እኛ ደግሞ አብረነው የምንሰራ ሰራተኞች ነን። ተስፋ አልቆርጥም። ለምን አትቆርጥም ስትሉት የሐዲሱ ኪዳን አገልጋይ ነኝ ይላል። እንዴት ሆንክ ስትሉት አበቃኝ ነው የሚለው። እሱ ወደ እሱ ነው የሚጠቁመው። ሌላኛው ቦታው ላይ ጢሞቴዎስ ላይ ስትሄዱ ቆጠረኝ ይላል። በቃ አበቃኝ፣ ቆጠረኝ። ጳውሎስ ጋር ከቆጠረን ካበቃን ተስፋ አንቆርጥም ማለት ነው። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እስኪ ለቆጠራችሁና ላበቃችሁ አጨብጭቡ። ለሰራዊት ጌታ ለእግዚአብሔር አበቃን፣ ለሐዲስ ኪዳን አገልጋይ እንሆን ዘንድ አበቃን፣ ቆጠረን ይላል እና በዚህ ምክንያት ተስፋ አልቆርጥም ይላል። ሶስተኛ ቁጥር 7 ተስፋችንም ስለ እናንተ ጽኑ ነው። ቁጥር 7 ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም ይላል። የእግዚአብሔር የኃይሉ ታላቅነት በእኛ ውስጥ አለ ነው የሚለው። እግዚአብሔር ትልቅ ነው፣ ከአይምሮአችንም በላይ ነው። ኃይልህ ብዙ ሲሆን ጥላቶች ዋሹብህ ይላል ነቢዩ።
እግዚአብሔርን እንዲህ በሉት፣ ስራህ ግሩም ነው፣ ኃይልህ ብዙ ሲሆን ጥላቶች ዋሹብህ ይላል። የእግዚአብሔር ትልቁ ኃይል ደግሞ እኔ ውስጥ ነው፣ እናንተ ውስጥ ነው። በዚህ በሸክላ ውስጥ ነው ያለው። እምነታችንን የሚያጸና አገልግሎታችን እንድንፈጽም የሚያደርግ የእግዚአብሔር ኃይል ነው። በእኔ አቅም፣ በእኔ እውቀት፣ በእኔ ችሎታ ሳይሆን እኔ የማገለግለውም ምኖረውም መከራውን ሁሉ ታግሼ ማልፈው በእግዚአብሔር ኃይል ነው ይላል። ክብር ለእግዚአብሔር ይሁን። አሜን። በሌላኛው መልእክቱ ላይ እኔ ልደክም እችላለሁ፣ ክርስቶስ ግን በእኔ አይደክምም ይላል። አሜን። እናንተውስ ኃይለኛ ነው። እናንተ መጸለይ ሊያቅታችሁ ይችላል። የሆነ ነገር ማድረግ ሊያቅታችሁ ይችላል። ግን አንድ ነገር ልንገራችሁ፣ የጌታ ከመሆናችሁ የተነሳ እግዚአብሔር ውስጣችሁ ኃይለኛ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። አሜን። ኢሳይያስ ያን የጻፈልን ያዕቆብ ሆይ እስራኤል ሆይ መንገዴ ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። እሱ አይደክምም ደግሞም አይታክትም፣ ማስተዋሉስ አይመረመርም። ደክሞሃል፣ ኃይል ይሰጥሃል። ጉልበት የለህም፣ ብርታት ይጨምርልሃል። ብላቴና ነኝ፣ ጎበዝ ነኝ፣ ጀግና ነኝ የሚለው ይወርቃል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። አሜን በሉ። ያድሳሉ። ክብር አምጡ ለሰራዊት ጌታ ለእግዚአብሔር። ያድሳሉ ኃይላቸውን። እግዚአብሔር አይደክምም፣ በውስጣቸው ኃይሉ አይደክምም። የማይደክሙን ኃይሉን እኛ ውስጥ ጨምሯል። እንዴት አለፈችው ካላችሁ በጸጋው እግዚአብሔር በሰጣት ኃይል። እንዴት ቻለችው ካላችሁ በጸጋው እግዚአብሔር በሰጣች አቅም። ክብር ለእግዚአብሔር ይሁን። እስኪ አስችሏችሁ ያያችሁ፣ አስችሏችሁ እንዴት አለፍኩት ያላችሁ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። እግዚአብሔር ያስችላል። አሜን። ይህንንም ክፉ ጨለማውን አቋርጠን እንድናመልጥ የሚያደርገን የጀመርነውን እምነት እንድንጨርስ የጀመርነውን አገልግሎት ፍጻሜ ላይ እንድናደርስ የሚያደርገን የኛ አቅም ሳይሆን የእግዚአብሔር ኃይል ነው። የኃይሉ ታላቅነት እኔ ውስጥ ስላለ ተስፋ አልቆርጥም ይላል ጳውሎስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አማኝ ሁሉ የእግዚአብሔር ኃይል አለበት። አሜን። እኔ ውስጥ ነው የሚል ሰው ያጨበጭባል። የእግዚአብሔር ኃይል ውስጣቸው አለ። ክብር ለኢየሱስ ይሁን። ውስጣችሁ አለ። የማይደክም ኃይል፣ የእግዚአብሔር ኃይል ውስጣችሁ አለ። አራተኛ ላይ ቁጥር 16 ስለዚህ አንታክትም፣ በአዲሱ መደበኛ ትርጉም ተስፋ አንቆርጥም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የብርሃን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግና የሚታየው የጊዜው ነውና የማይታየው ግን ዘላለማዊ ነው ይላል። አሁን በሕይወታችሁ የሚያጋጥማችሁ ሰክሰስ የሚሆን ፌለሪቲ ሁለቱም ጊዜያዊ ነው። ልድገመው። በዚህ ምድር እያላችሁ የምታገኙት ሰክሰስ የሚሆን ፌለሪቲ ጊዜያዊ ነው። ግን በእግዚአብሔር ቃል መሰረት የገባንበት የዘላለም ሕይወትና የእግዚአብሔር ነገር ዘላለማዊ ነው። አሜን አሜን። አሁን የምናየው በዓለም ላይ ጆሮ ጨው የሚያደርግ እጅን አፍ የሚያስጭድ ሁሉ ጊዜያዊ ነው። ሁሉ አላፊ ነው። አሜን። የእግዚአብሔር ዘላለማዊ አጀንዳና የእግዚአብሔር ቃል ግን ዘላለማዊ ነው። ስለዚህ እዛ ላይ ነው ትኩረቴ ይላል ጳውሎስ። አሜን። ዘላለማዊ ላይ አይኔ እዛ ላይ ነው ይላል። ገላትያ ምዕራፍ 6 ቁጥር 9 ባንዝል በጊዜው እናጭዳለን፣ መልካም ሥራን ለመስራት አንታክት፣ በአዲሱ መደበኛ ትርጉም ተስፋ አንቁረጥ ይላል። ከእንግዲህ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤት ሰዎች መልካምን እናድርግ ይላል። እግዚአብሔር ይባረክ። ባንዝል ተስፋ ባንቆርጥ በጊዜው በሰዓቱ እናጭዳለን። እግዚአብሔር የተባረከ ይሁን። እግዚአብሔር ጊዜ ቀጥሮ በሰዓት ይመጣል እኛ ጋር። ግን ጠብቁት፣ ተስፋ እንዳትቆርጡ።
ተስፋ የሚያስቆርጡ ብዙ ነገሮች አሉ፣ ግን ጠብቁት፣ ጌታ ይመጣል በጊዜው በደቂቃው። አንድም አይዘገይምም ደግሞም አይዋሽም። በጊዜው ይመጣል ወደ እናንተ። ክብር ለእግዚአብሔር ይሁን። ዛሬ ምሽት ሊሆን ይችላል። ያንቺ ጊዜ ዛሬ ሊሆን ይችላል። ያንተ ጊዜ ዛሬ ሊሆን ይችላል። ክብር ለእግዚአብሔር ይሁን። ባንዝል፣ ተስፋ ባንቆርጥ፣ በጊዜው የእግዚአብሔር ጉብኝት ወደ ቤታችን ይመጣል። አሜን። እግዚአብሔር ይጎበኘናል። እግዚአብሔር ይጎበኘናል። እስኪ እግዚአብሔር ይጎበኛል ባሉት። አጠገባችሁ ላሉት እግዚአብሔር ይጎበኛል። የጉብኝት ምሽት ነው ዛሬ። ክብር ለኢየሱስ ይሁን። ለጌታ ክብር እናመጣለን። እግዚአብሔር ይጎበኘናል። ጸልያችሁ ባዶ እጃችሁን አይለቃችሁም ጌታ። አሜን። አምልካችሁ አያሳፍራችሁም። አላየሁም አልሰማሁም ተከትሎት የከሰረ አምኖበት ያፈረ የለም፣ ሊኖርም አይችልም። ክብር ለኢየሱስ ይሁን። ግን ደቂቃ ይፈልጋል፣ ጊዜ ይፈልጋል። ቻሌንጅ አለ፣ አዎ አለ። መከራ አለ፣ ጨለማ አለ። ግን እግዚአብሔር የብርሃን አምላክ ነው። አሜን። እሱን ታምና ለምትጠብቅ ነፍስ እግዚአብሔር መልካም ነው። ዛሬ ምሽት ተስፋችን የሚታደስበት ምሽት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ተስፋችን የሚታደስበት ምሽት ነው። ሐዋርያው ጳውሎስ ለተሰሎንቄ ሰዎች ተስፋ እንደሌላቸው እንደሌሎቹ እንዳታዝኑ። አሜን። እኛ ተስፋ ያለን ሰዎች ነን። እስኪ ስንቶች ተስፋ እንዳላችሁ ታምናላችሁ? አሁን አጨብጭቡ ለሰራዊት ጌታ ለእግዚአብሔር። እኛ ተስፋ አለን። ተስፋችን ደግሞ ከሰማይ ነው የሚመጣው። አሜን አሜን። ተስፋችን ኢየሱስ ክርስቶስ ነው። ይመጣል። ልክ ለማርያምና ለማርታ እንደሆነው በመጨረሻው ብቻ አይደለም፣ ዛሬ ምሽት ይመጣል። በምን እንደሚመጣ አላቅም። ዛሬ ምሽት ለአንድ ሰው ይመጣል፣ ለአንቺ ይመጣል፣ ለእኔ ይመጣል፣ ለሰው ይመጣል። ዛሬ ለምትፈልጉት ጌታ ይመጣል። ዛሬ ይመጣል ነው የምላችሁ። ዛሬ ምሽት በዚች ደቂቃ ጌታ ይመጣል። ደግሞ በመጨረሻው ዘመን መጥቶ ይወስደናል። ስለዚህ ተስፋ አለን። ተስፋ አለ። እስኪ ተስፋ አለ በሉ። ተስፋ አለ። ተስፋ እንዳትቆርጡ በዚህ ቃል ይላል ጳውሎስ። እርስ በርሳችሁ ተጽናኑ። እንጸልይ። ተስፋ አንቆርጥም። ለምን? ያመነውን እናውቃለን። ተስፋ አንቆርጥም። ለምን? የከበረ አገልግሎት አለን። ተስፋ አንቆርጥም። ለምን አንቆርጥም? የእግዚአብሔር መለኮታዊ ኃይል ውስጣችን አለ። ተስፋ አንቆርጥም። ለምን? የምናየው ለጊዜው ነው፣ የሆነው ለጊዜው ነው። ዘላለማዊ አጀንዳ ግን እጃችን አለ። እግዚአብሔር ከኛ ጋር አለ። አሜን። ተስፋ አለን። ሁላችን በዚህ መንፈስ ተነስተን እንቆማለን። እስኪ ጸልዩ። ሃሌሉያ። አመስግኑት። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ምሳሌ ምዕራፍ 12 ቁጥር 23 ላይ የትጉ እጅ ትገዛለች ይላል። የትጉ እጅ በትጋት እግዚአብሔርን የምትጠብቅ ትጋት የከበረ ሀብት ነው ይላል። ቁጥር 28ም ዝቅ ብሎ ስለዚህ ተስፋ ሳይቆርጡ እሱን ስራቸውን እየሰሩ መልካም ነገር እየሰሩ ለሚጠብቁ ሰዎች እግዚአብሔር ዘንበል ይላል። አሜን። እግዚአብሔር ዘንበል ይላል። ዛሬ እግዚአብሔር ዘንበል ይላል። እጆቻችሁን አንሱና ባርኩት። አቅም